እኔ በዛሬ ቪዲዮ በጣም ብዙ የተረዳሁት ነገር አለ። ብዙ ነገሮች በነገራችን ላይ በዛ ላይ ደግሞ ቅዱስ ለብሩኬ ሊያስረዳ የሄደበት መንገድ በጣም የተለየ መንገድ ነው። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናል የተከታታይ ሰላማችሁ ይብዛልኝ በያላችሁበት። የኔ ውድ ቤተሰቦች ላይክ ሼር አድርጉ፣ ሀሳብ አስተያየት ካለ በኮመንት አስቀምጡ። ዛሬ እውነት ለመናገር ያክል ብሩክና ሀይሚ ታርቀው እንደሚመጡ ነበር ተስፋ ያደረኩትኝ እኔ በራሴ ማለት ነው። የሆነ ተስፋ አድርጌ ነበረ። ሌላው ነገር ደግሞ ቅዱስ ስጦታ ለሀይሚ እንደሚሰጣት የሆነ ቦታ ሰማሁኝና አይ እስቲ ከሆነ በኋላ አወራለሁ ብዬ ዝም አልኩኝ ማለት ነው። ያም ሆነ ይህ በቅድሚያ ብሩኬ ቤተሰቦቹን 200,000 ያስገቡትን ቤተሰቦቹን አመስግኗል። እንዲሁም ለእናቶች መልካም ምኞቱን ገልጧል። እናመሰግናለን ብሩኬ፣ አንተም እናትን በእድሜ በጤና ያኑርልን፣ የሁላችንንም እና በእድሜ በጤና ያኑርልን። ሌላው ነገር ደግሞ 250,000 ስለገባ እንኳን ደስ አለ ማለት ፈልጋለሁ በዚህ አጋጣሚ። ነገር ግን ውዶቼ ዛሬም ላይ ጭቅጭቁ እንደቀጠለ ነው። ነገር ግን አሁንም ላይ ሀይሚ የምትፈልገው ነጥብ አለ። ያ ነጥብ ግልጽ ሊሆንላት አልቻለም፣ አላገኘችውምም። ብሩኬ ግን የራሱን የሚፈልገውን ነገር በራሱ ውስጥ የተፈጠሩ ስህተቶችን በሊንዳ በኩል ሁሉንም ነገር አስተካክሏል። ሊንዳ የመጣችው ከዚህም በፊት ነግራችኋለሁ፣ ሶስና ጋራ ከባድ ግብ ስለተፈጠረ ያችን ክፍተት ለመሸፎን ያክል ነው። ብሩኬ በራሱም እኔ የምፈልገውን ነገር አግኝቻለሁኝ፣ እኔና አንቺን ልንገናኝ አንችልም ነበረ እስከዛሬ ድረስ። ያ ነገር ደግሞ ያንን ክፍተት ደግሞ ሸፉኛለሁ እያለ ነው። ያ ደግሞ ግልጽ የሆነ ነው። በሶስና ጉዳይ በጣም እየተጨቃጨቁ ነበር በዛን ሰሞን። ያንን ነገር ነው እሱ በሶስና በጣም ስለተጠረጠረ ማለት ነው። ያንንም ነገር ሊንዳንም እኮ አምጥቷት በመሀል ግን እነዛ ፎቶዎች ወጥተዋል። በመሀል ሊንዳክ በመጣች መሀልም እነዛ ፎቶዎችም ወጥተዋል። ነገር ግን አሁንም ቢሆን ግልጽ ያልሆነላት ነገር አለ ሀይሚ ጋ ማለት ነው። አሁን ከቅዱስ ንግግር የተረዳሁት ምንድን ነው? አሁን ነው ወይ እሷ አንተ ከሊንዳ ጋር ስትሆን ለምን ኬር አልነበረህም ስለ እሷ ስለ ሀይሚ? አሁን ነው ወይ ለሀይሚ የምትቆረቆረው ነገር ነው? በዛን ጊዜ ለእሷ ቦታ ካለክ ለምን አልተቆረቆርክላትም ነው? አሁንም እኮ የኔ ናት መቆርቆር እችላለሁኝ፣ አሁንም እኔ አልረፈደብኝም የሚለውን ቃል ነበር የጠበቁት ቅዱስም ሀይሚ። ይሄ ነገር ግን እንደተረዳሁትኝ ከሆነ ቅዱስና ሀይሚ ተመካክረው ብሩኬን ጋር የሆነ ነጥብ ማግኘት ስለፈለገች ሀይሚ ከቅዱስ ጋር ተነጋግረው ነው። ቅዱስ እንደምታዩት ነው፣ ስማርት ነው፣ ንግግር ይችላል። በቃ በጣም ነገሮቹን በጣም አጥርቶ መሄድ ይችላል። ስለዚህ ሀይሚ ለቅዱስ አንተ በእንደዚህ አይነት ነገር ልታግዘኝ ይገባል፣ እዚህ ጋር ህይወቴ እየተበላሸ ነው፣ እኔ እናንተ ልናወራበት የሚገባ ነገር ነው። እሱ በእኔ ህይወት ላይ እንደዛ አይነት ሴት ይዞ መጥቷል። ስለዚህ እኔ ደግሞ ከሱ ማወቅ የምፈልጋቸው ነገሮች ስላሉ አንተ በእንደዛ አይነት መንገድ ልታግዘኝ ትችላለህ ብላ ቅዱስን አምጥተውም ሊሆን ይችላል ብዬ የገመትኩበት ነገር አለ። ምክንያቱም ቅዱስ በተለያየ ጥያቄ ብሩክን አፋጦታል። ለዛ ጥያቄ ሁሉ አጥጋቢ መልስ አላገኘም። ምክንያቱም አሁን እዚህ ጋር ሀይሚን አትወስዳትም፣ በገገማው አልትወስዳትም ማለት እችላለሁ። ቅዱስ ደግሞ በእንደዛ አይነት መንገድ በአራድዬ መንገድ መውሰድ ይችላለው ነው ነገርየው ማለት ነው። ይሄ በጠብ ግብ ምናምን ነገር እማምን ሰው አይደለሁኝም፣ በንግግር እማምን ሰው ነኝ ነው እዛሽ ጋር ማለት ነው። ሀይሚ ደግሞ አረፈድክ። አሁን ብሩኬ እዚች ጋር አንድ ነገር ማለት የምፈልገው ለአንተ ቀኑ ስደስ ትነግርሻለሁ ስለ ሊንዳ ምናምን ነገር ማለት ሳይሆን ያለብህ ለሀይሚ ቀኑ አልረፈደም፣ ስተት ተሰርቷል። ያ ስተት በይቅርታ እንለፈውና አንቺ እኮ የኔ ነሽ ለምን አትላትም? በእኔ አትተማመኝም ወይ? አንቺ እኮ በእኔ ህይወት ውስጥ እንዳለሽ አምናለሁኝ እኔ በአንቺ ህይወት ውስጥ የለሁም ማለት ነው ወይ ብለህ ለምን አትነግራትም? እኔ እኮ የሚያናድደኝ ብሩኬ ለምን በግልጥ አይነግራትም ለዚሽ ልጅ? ይች ልጅ የምትፈልገው ከአንተ ግልጽ የሆነ ነገር ነው ብሩኬ። አረ እንደው ስለፈጠረ እንደው ስለ መድኃኔዓለም ይሆንብክ፣ ግልጽ የሆነ አማርኛ ከአንተ ትፈልጋለች። በቃ
አንቺ የኔና እሷ ለምን ለቅዱስ እሷ የኔና የኔ ናት። ምንም ቀኑ የረፈደ ነገር የለም። አንተ ዛሬ መተክ እሷን ልትከለክለኝ ልትናገራት ልትቆጣት አንተ እሷን ልትከለክለኝ አይገባም። መከልከልም አትችልም። በእኔና በእሷ መሀል ስህተት ተፈጥሯል። አይኖ ስህተት አለ። ነገር ግን አንተ እኔ ልትከለክለኝ አትችልም። እሷ የኔ ናት። እንዴ የልጆቼ እናት ስትላት አልከረምክም እንዴ ብሩኬ? የልጆቼ እናት ፍቅሬ ናት ለምን አትለውም? ለምን አፉን አታዝዘውም? አንተ ሀይሚ የኔ ናት ብለህ ካሰብክ አሁን ቅዱስ ከኋላ ነው የመጣው። ለምን ለቅዱስ አፉን አታዝዘውም በንግግር ብሩኬ? እንዴ ሀይሚ የምትፈልገው ያንን ነው። በወኔ እንድትነግራት ነው የምትፈልገው እንጂ ይሄ ነገር አስረዳሻለሁ ስለ ሊንዳ ስለ ሱሴ ኮልታፊ አስረዳሻለሁ ምናምን መቼ ነው የምታስረዳ? ሴት ልጅ እኮ ናት። ሁሉ ጊዜ አስረዳሻለሁ እነግርሻለሁ መቼ መስማት ትፈልጋለች? በቃ እረፈደ እዚጋ አርፍ። እሷ ደግሞ እየጠበቀች ነው። መቼ ነው የምትነግረኝ? እስከ ዛሬ ብዙ ጊዜ ጠብቃለች፣ ብዙ ጊዜያቶችን ጠብቃለች እንድትነግራት የምትፈልገው ነገር ስላለ ያንን ብዙ ጊዜ ታግሳለች። አሁን ሀይሚ ድምጿ ራሱ ቀዝቅዟል። ይሆን አሌለ እንትን ተስፋ እምነት ሁሉን ነገር የኋላው ለነገ መሰረት ነው። ምን ማለት ፈልጋ ነው? ይሄንን በቅኔ ምን ማለት ፈልጋ ነው? የዛሬው የኋላው ያሁን ያሳለፍከው ስህተቶች ለነገ ሊያጠነክርህ ይገባል። ያንን እያሰብክ ምናልባት ከትናንቱ ዛሬ ልትሻሻል ትችላለህ። እንደዛ ነገር ይመስለኛል እኔ እንደተረዳሁኝ ማለት ነው። ግን ልጅቷ ቅኔዋ እንደምታዩት ነው። ከባድ ነው። የኋላው ለነገ መሰረት ነው። ብሩኬ እየነገረች እኮ ነው። የኋላውን ትተክ የዛሬውን እንኑር። እስቲ የኋላውን ትተው የኋላው ትምህርት ሲሆነ ዛሬን አስብበት። ዛሬን መኖር የዛሬውን አስብበት። ዛሬን አንተ ፊት ነኝ ያለሁትኝ። አሁን ሀይሚ አንተ ፊት ነው ያለችው። በቃ ከአንተ እጅ እየወጣች አፋፍ ላይ እየደረሰች ነው። አንተ አሁንም አልነቃህም። አሁንም ልክ ከእጅህ እንደማትወጣ አድርገህ ነው እያሰብክ ያለው ማለት ነው። ሀይሚ ደግሞ ታንቅ ያለው እያለች ነው። ልክ እኮ ናት። እየመጣች እሱ ጋር በምታወራ ሰዓት ብሩኬን እየለመነች እንደሆነ ብሩኬን እሷ ብቻ እንደምትፈልገው አድርገው የሚረዱ ሰዎች አሉ። ነገር ግን እንደዛ አይደለም ነገሩ ውዶቼ፣ እንደዛ አይደለም ነገሩ። ከተረዳችኋት ይች ልጅ እውነተኛ ፍቅር ስላለ እሷ ጋር ዛሬ ከነገ እውነቱን ይነግረኛል፣ ዛሬ ከነገ እውነቱን ነግሮኝ እንቀጥል ይሆናል በማለት በተስፋ ዓለም ላይ ስላለሽ ነው። ነገር ግን አሁንም ቅዱስ አሁን ሁሉንም ነገር ነግሮታል። አንቺ ያለኒ ፍቃድ ለምን መጣሽ? ለምን እንደዛ አይነት ጥያቄ የጠየቃት ይመስላችኋል ውዶቼ? ያለኒ ፍቃድ ለምን መጣሽ ያላት ፈቃጁ እዛ ጋር ማን እንደሆነ ለማወቅ ነው። ያንን ቃል ሲጠይቃት ብሩኬ ምን አገባክ? እሷ እኮ የኔ ናትም እንዲል ተፈልጎም ሊሆን ይችላል ይሄን ጥያቄ ያነሳው። ለምን ያለኒ ፍቃድ መጣሽ ሲላት ማለት ነው። እዛ ጋር ግን ሌላ ነገር ነው የተፈጠረው። ለምን እንደዛ እንዴ? ለምን ትጮህባታለህ ምናምን ነው ያለው ብሩኬ። ሌላ ነገሮችን ነው ያወራው እንዴ ብሩኬ። ሀይሚ ማለት 1 አመት ካንተ ጋር የኖረች ሴት ናት አይደለ? ቅዱስ ማለት ትናንትና የመጣ ወንድ ነው አይደለ? ዛኔ ያለኒ ፍቃድ ለምን ተገኝሽ ከብሩኬ ጋራ ብሎ ሲጠይቃት ምን አገባክ? እሷ እኮ የኔ ናት። ውስጡ ፍላጎትክ ቢኖር ኖሮ ትለው ነበረ። ፍላጎቱ የሆነ እነ ሶሲ ኮልታፊ ምን እንዳስነኮ አላቅም፣ ምን እንደሆን አናቅም። ግራ ተጋብተናል እኛም እንዳንተ ብሩኬ ግን ጨጓራችን ተልጦ ቢያልቅ ምን ትጠቀማለክ? የምትጠቀመው ነገር አለ? ለዚች ልጅ ለምን ቤቷ ድረስ ሄደ ታወራሃት? እሺ ለምን ቤቷ ድረስ ከሄድክ ለምን እውነቱን አትነግራትም? ሴት ልጅ ናት። ሴት ልጅ እድሜዋ ያሳስባታል። ይሆናል ሌለ የምትኮራበት የኔ ነው የምትልበት የራሷ የሆነ ሰው ጋራ ነው መሆን የምትፈልገው። አንዴ እዚህ ደርሶ አንዴም እዛ ደርሶ እየመጣ ህይወቷን የሚያቃጥልባት ሰው አትፈልግም። በተለይ እንደ ሀይሚ አይነት ሴት፣ ጥበበኛ ሴት፣ አዋቂ ሴት፣ ብልህ የሆነች ሴት
በሷ ላይፍ ላይ ማንም እንዲቀልድባት አትፈልግም። ሀይሚን ስናቃት ኢትዮብ ላይ እስከ ዛሬ ድረስ ከማንንም ጋር ወንድ ጋር መታ አታውቅም። የምናቃት ከብሩኬና ከወንድሞቿ ጋር ብቻ ነው። ለመጀመሪያ ጊዜ ቅዱስን ይዛ ስመጣ ቅዱስንም ይዛ የመጣችው አፍቅረው ወደው የሆነ ነገር ተፈጥሮ አይደለም። ነገሩ ተብሩክ የምትፈልገው ነገር ስላለ ያንን ነገር ደግሞ ቅዱስ በጣም ንግግር ይችላል። ያንን ነገር ክሬር ለማድረግ በቃ አለለ በሆነ ነገሮች በጥያቄ አፋጦት እውነቱን ለማወቅ ስለፈለገች ነው ቅዱስን ይዛ የመጣው እንጂ ከቅዱስ ጋር ፍቅር ጀምር አይደለም። ሀይሚ እናንተ ራሱ አልነቃችሁም። ቅዱስና ሀይሚ ተነጋግረው ነው። እኔ ዛሬ ነው የነቃሁት። ብሩክ ግን እኔ ልልህ የምፈልገው ነገር ቢኖር እውነቱን የምትነግራት ከሆነ እውነቱን ንገራት። ሀይሚ ምንም አይነት ነገር ጀምር አይደለም። ሌላ ቦታ ሄዳ ፍቅር ጀምር አይደለም። አንተ እውነቱን እንድትነግራት እየጠበቀች ነው። የኔ ነሽ እንድትላት እየፈለገች ነው እንጂ ሌላ ነገር ፈልጋ ከቅዱስ ጋር ሌላ ነገር ተጀምሮ አይደለም። እኔ የተረዳሁትኝ ያ ነው። በቃ ከዚህ በላይ እኔ ምንም ማውራት አልችልም ውዶቼ። እኔ ደከመኝ። እግዚአብሔርን ነው የምላችሁ። እንዲህ በጣም ግራ ያጋባል። እኛ የሆነ ነገር ስንናገር እከሌ ጠልታች ነው፣ እከሌ ጠልተች ነው፣ እከሌ የሚፈጠረውን ነገር እዚህ ጋር መተው የሚያደርጉትን የሚያወሩትን ነገር እውነታውን እያየን ነው እኛ እየፈረድን ያለ ነው እንጂ እኛ ፈጥረን ጨምረን አይደለም። በቃ አለቀ። ያ ነው። አላቅም ማን ይሄን ልጅ የልብ እነዜድ ባልቴት እቺ ዜድ የብሩክ እህት ናት ሰላም የምትባለዋን እንደነሱ አይነቶቹን ምን ልበል